ከድር በአፍንጫው በጆሮ ደም እስኪፈርስ ድረስ ተደብድቦ ለአማራ ድምፅ ሆኗል። ሁሉም የሚያስፈልጉ ናቸው። የሚያጣላችሁ ምን እንደሆነ ባላቅም ማለት ነው። ለምን ተከባብራችሁ አትኖሩ? ግማሹ የሞጣ ደጋፊ፣ ግማሾቹ የእንትና ደጋፊ። ፎዋት መሬት ላይ ነው እኮ እየታገሉ ያለው። የፋኖ ደጋፊ ነው እንጂ የሰው ደጋፊ አለ እንዴ? እናንተ ምን እንደምትደረጉ ምን እንደው የሆነ የሱዳን እንትን አድርገውባችሁ እንጂ ምንም ያታግል ነገር አለ? አሁን በዚህ ጊዜ ተጋሮችን እንደው ሌላ ነገር አትኮርጁ። ከተጋሮ ትግል አትኮርጅም። በዛ ሰዓት እነሱ የተነነውን የፈነነውን አንድ ሆነው እየታገሉ ለዓለም ሕዝብ ቀውጣውት አንድ ሆነው ትግል ከነሱ እንኳን አትኮርጁ። እርስ በርሳችሁ እስቲ የትኛው ጢላ ነው እርስ በርስ የሚወጣጣው? ብር እንኳን የበላ ስንትና ስንት ብር የበላ እንኳን ማን ነው የሚባለው ልጅ ጸጥ ነው። ሚዲያ ላይ አውጥተው ፎቶ ይዘቀዘቀ የለ ምን የለ፣ እርስ በርሳቸው አውርተው ጸጥ። እናንተ እርስ በርስ ሞጣ ብሎ ፎቶ መልቀቅ፣ የጆከር ፎቶ ይሄ ነው። ልታስይዙት እኮ ምንም የቀራችሁ የለም። እንትን ያሳዘኝ እንትና ነው። ምንድናችሁ እናንተ? ይሄ ነው የአማራ ትግል? ይሄ ነው አፄዎቹ ያስተማራችሁ? ለአደለም ለአማራ ለዓለም ስልጣኔ ከሰጡት ከአማራ ከነዛ ከአፄዎቹ ወጣችሁ ሚዲያ መጠቀም ማችሉ እናንተ ነጭ ነጩ ልንገራችሁ። ይሄ ነው የእናንተ። እናንተ ናችሁ አሁን የአፄ ቴዎድሮስ ልጆች ናችሁ። እናንተ የበላይ ዘለቀ ልጅ ነህ አንተ። አሳምነው ጽጌ ለዚህ ዓላማ ነው የሞተው ህይወቱን የሰዋው። ምድረ ሰገጥ የተሰብስባችሁ ሰገጥ እርስ በርስ የምትጣሉ ትግላችሁ እንኳን እርስ በርስ ሊያጣላ አንድ የሚያረግና ሁሉንም ተማምኖ የሚያሰራ ነው። አንድ ሀይ የሚላችሁ ባይ የሚላችሁ የሌለ ሮሚ አንድ የከተማ ልጅ ይንገሩን እስቲ። አንድ የከተማ ልጅ፣ አንድ የአዲስ አበባ ልጅ በዚህ ትግል ውስጥ ገብቶ ፋኖችን የሚሳደብ የሚከፋፍል አጀንዳ የሚሰጥ ይሄ ዝም ብሎ መጥቶ አዲስ አበባ ላይ ከገባው ውጪ ይሉንታ የሌለው የሰው ነገር የማይሰማው እንደው የዚህ ህዝብ ስቃይና መከራ ውስጡ የማይከት ማን እስቲ እንደው አንድ የአዲስ አበባ ልጅ ወይም ደግሞ የከተማ ልጅ አንድ ስቱን በቃ ያምጡ። በቃ ያን ነው የምፈልገው። የለም እኮ በዚህ ጎጃም ብለሽ ትሄጃለሽ። ጎጃም ብሎ ሲነታረክ ሲለፋለፍ የወገኖቹን ደም ረስቶ ድሮኑን ረስቶ ሲያርመሰምስ ይውላል። በዛ ራያ ይልሻል፣ በዛ ወሎ ይልሻል። ትንሽ እግዚአብሔር ይመስገን ሸዋ ላይ የምታመጪው የለም። ሸዋ ላይ ለከተማ ቅርብ ስለሆነ ሸዋ ላይ እንደዚህ ይሄ ነው ብለሽ አምጥተው ነበር። ሸዋ ላይ አስታውሳለሁ የዛሬ ዓመት አካባቢ ካርታ ይዘው መጥተው ነበር። ስርዓት ያዝ፣ ይሄ የሽመልስ አብዲሳ ስራ ነው። ሸዋ ካርታ የለውም፣ አማራ ነው፣ አርፈ ተቀመጥ ብለን ነገር ናቸው። ወዲያው ይሄንን ሰው ያመጡ መረመሩ፣ አውጥተው ጣሉ። ሸዋ ላይ እስቲ አንድ ሰው አጠሪልኝም ችግር ይፈጥርብሽ። ያ አንድ አለ ጌም የሚጫወት የሆነ ዝም ብሎ ሲለፋደድ የሚውል እኔ ምኒልክ ነኝ ምናምን የሚል። ከዛ ውጭ ግን ሸዋ ላይ አንድ ሊያስመሰግናቸው ይገባል። ጎጠኝነትም አታይባቸውም። በቃ ጀግኖች ሸዋ ላይ ያለው። ከዛ ውጭ እኔ እናቴ ከጎንደር ነች፣ አባቴ ከወሎ ነው። ሁለቱም ጋር ይመለከተኛል። በተለይ ጎጃምና ወሎ ላይ ያለ ችግር ተቀርፎ እንደዚህ ብትፍቂው የማያልቅ ነው። ስለዚህ ትግሉ እንዲሄድ ቀጥ ብሎ እንዲራመድ ነው። እኔ የገጠር የገበሬዎች ምልክት ነኝ። ካማረብኝ ከወፈሩ ከተስማማኝ ገጠር ያለው አባቴ ገበሬው አርሶ ስላበላኝ ነው። ገበሬ ምንም ልጅ አይደለሁም። እነዚህን ደግሞ ማንናገራቸው ፋኖቹ ምድር የሚከፍሉ ዋጋ ስላሉ ነው ዝም ብዬ ያልኩት እንጂ ስለ እያንዳንዱ ከፍ ዝቅ አድርጌ መናገር ከብዶኝ አይደለም። ይሉንታ በእጃቸው አርሰው ያበሉኝ ጀግና ገበሬዎች ይሉንታ ይዞኝ ነው እንጂ ልጆቻቸውማ በየክፍለ ሀገሩ በየከተማ በሰለጠነ ዓለም ላይ ተቀምጠው ሲከፋፍሉን የሚውሉት የአማራን ስም እንደ አማራ ሲያወርዱ የሚውሉት ሲሰዳደቡ የሚውሉት የአማራን ስም ጌም እየተጫወቱ ሲያሰድቡ የሚውሉት እነሱ ናቸው። እንንገራቸው ከተባለ እነግራቸዋለን። ግን ሆድ ባዶ ይቀራል ብለው ዝም ብለን ይስተካከላሉ ብለን ጠርሰናቸዋል። በዚህ ተከፋፍለው ሲለፋለፉ የሚውሉት ማለት ነው። ተው ብዙ አታስወሩን። ህዝቡ መከራ እየከፈለ 72 ጊዜ በድሮን ተቀጥቅጦ ጎጃም ላይ እናት 3 ለብሳለች፣ ጥቁር ለብሳለች፣ ልጆቿን ቀብራለች። ያ አይሰማቸውም። አበሻ ቀሚስ ለብሰው ሲለፋደዱ ይላሉ እዚህ ሚዲያ ላይ።
እውነቴን ነው የምልሽ። ብዙ ማውራት እችላለሁ። 24/7 ሁለት ስራ ነው የምሰራው። ስራ አለኝ። 2 ደቂቃ 4 ደቂቃ ቪዲዮ ነው የምለቀው። ተው ኑ ወደ አንዱ ኑ። ተው ባካችሁ፣ አትሳደቡ። ሌላ ብሔር አንቺ ጋር ገብቼ ሲሳደቡ ትዝ ይልሻል? እናርመዋለን። ተይ ቆይ ሮሚዬ አንዴ ታገሽ ብዬ ትዝ ይልሻል? መጥቼ ያንን ተስተካከለ። እግዚአብሔር ይመስገን። እንዲስተካከሉ የምንችለውን ጥረት እናደርጋለን እንጂ መጥፎ ነገር አድርጉ ብለን አውጥተን አደባባይ ሰተን አናውቅምና የምድር ላይ ያሉ ፋኖ ወንድሞችን የመናገር ሞራል የለኝም። ምድር ላይ ያለውን ገበሬ የመናገር ሞራል የለኝም። ግራውንዴቸው እነሱ ስለሆኑና እንዳልሽው አንዳንድ ሰገጤዎች ናቸው ያስቸገሩን። አርሙ። ሌላ እያልን አይደለም። እኔ አዲስ አበባ ልጅ ካለ ግን ያምጡና እኔና አንቺ ቁጭ አድርገን እንቀጠቅጠዋለን። እንዲታረም እናደርገዋለን። ካለበት ማለት ስበን ቁጭ በል አርፈህ ተቀመጥ ብለን ያንን ማድረግ አቅም አለን። ይሄ ግን ያልቻልናቸው እያየን እየተመለከትን አንጀታችን ቆዳችን እየቆሰለ ዝም እኔ አሁንም ወደፊት የምናገረው እዚህ ሚዲያ ላይ ያለው ለአማራ እንታገላለን የሚሉ አማራን የሚሉ ጊፍት መስጠት እስካላቆሙ ድረስ በጊፍት ሃይ ሃይ የሚል ሰው እስከሌለ ድረስ ይሄ ሚዲያ በስነ ስርዓት መጠቀም አይችሉም። ጥቅም ከሌለ ለእውነተኛ አማራነት የሚታገሉ ከሆነ ሳቢ የለም። በስነ ስርዓት ማን እንደሚታገል ታውቀዋለህ። ገንዘብ የሚባል ላይሰጥ መማማል አለባቸው። መማማል በቃ ገንዘብ የሚባል ጊፍት በተለይ የሚባል አንደኛውን ለእውነተኛ ነገር የሚዋጣ ወይ ለትግል የሚዋጣ ወይ ለምን የሚዋጣ ካሌለ ጊፍት የሚባል ነገር አማራው ምሎ ማቆም ነው። ከዛ ለእውነት ለሀቅ ለማንነቱ የሚታገል ከሆነ መጥቶ ይታይ። ጊፍት የሚባል መቆም አለበት። ሶሻል ሚዲያ ላይ ጊፍት ነው እንደዚህ የሚያጠግባቸው፣ ጊፍት ነው የሚያናግራቸው። ጊፍቱ ማስቆም ነው። እስቲ እውነት ለማንነቱ ከሆነ ሚዲያው ላይ የሚታገለው ጊፍት የሚባል ነገር ማቆም፣ እርስ በርስ መጣላት፣ አንዱን ለአንዱ አሳልፎ መስጠት የለበት በምንም ተአምር፣ በምንም እርዝ እንደዚህ አይነት ነገር መደረግ የለበትም። የሆነው ሆኗል። የፈሰሰው አይታፈስም። ንግድ እኮ ነው የሆነው። ንግድ እኮ ነው የሆነው። አሁን ንግድ ታውቂያለሽ፣ ነጋዴዎች በዙበት። እንዳልሽው ጊፍት የሚሰጥ አማራ ካለ በወንድሞቹና በወገኖቹ ደም የሚቀልድ ነው። ሌላ ምንም ተአምር የለውም። ሰርቶ ይብላ ሁሉም በያለበት። ለወገኖቹ የሚቆረቆርና የሚታሰብ ከሆነ ከኪሱ አውጥቶ ይላክ። ከዛ ውጭ ግን ቁጭ ብሎ ጌም የሚጫወት አማራ ነኝ የሚል ካለ እውነት ጥቁር ውሻ ይውለድ። ሌላ የምናገረው ነገር የለም። ዘሩ አይባረክ። እኔ ገና አሁን ነገ አፕሪል 1 38 ዓመት ይሞላኛል። ገና ወጣት ነኝ። ሰርቼ ነው የምበላው። በወገኖቹ ደም እየነቀጠ የሚበላ ካለ ግን ዘሩ አይባረክ፣ ጥቁር ውሻ ይውለድ። ዘላለም ሲያልቅ ሲኖር የበላው አይባረክለት። በቃ ይሄንን ነው ልናገር የምችለው። በብዙ ቦታ ለፍልፍ ያለው ስለምትቀና ነው ይሉኛል። ሮሚ ለፍቼ ነው ልጆቼን የማሳድገው። እኔ ሰርቼ ነው የምኖረው። 2-3 ስራ ነው የምሰራው። በሰለጠና ዓለም ቁጭ ብሎ ቪዲዮ የምትችሉት ሰርታችሁ እውነት የአማራ ልጅ ትግል የምትፈልጉ ከሆነ ማንም ሰው የአማራ እውነት ትግል ደጋፊ ከሆናችሁ ለማንም ጊፍት እንዳሰጡ ብላችሁ መናገር ነው። ቪዲዮ መስራት ነው። በቃ ጥቁር ውሻ 2 ጊፍት የምትሰጥ አካውንትን የአማራ አምላክ ያድርቀው፣ የንጹሃን ደም ያድርቀው። ጊፍት እየሰጠ ትግሉን እንዲምታረጉት እናንተ ናችሁ ብሎ መርገም ነው። እግዚአብሔር መርገም ነው እንዴ! አበዱ እኮ የቲክቶክ ጊፍት ያጠገባቸው ሁላ አበዱ። እርስ በርስ እየተጣሉ እዚህ አጨማለቁት። ሚዲያው አለመስጠት ነው። 5 ሳንቲም መከልከል። አጠልን እኮ ሮሚዬ። እንግዲህ ወደ ቤት እየገባው ነው። ሰላም ዋይ። በቃ አመሰግናለሁ። ግን በጣም ቴንኪው። የልቤን ያወራሽልኝ። አመሰግናለሁ ማሪ። ባይ። ነጭ ነጩን እናገራለን። ቢሰሙም ባይሰሙ መናገር የሚከለክለኝ ማንም የለም።